ሰላም ለእናንተ ይሁን ቤተሰቦቼ። እንግዲህ ዛሬ የምንመለከተው ዝናብ ከየት ዘር ይወጣል ወይንም ከየት አናቅጽ ይወጣል ከየት አንቀጽ ይወጣል የሚለውን ነው የምንመለከተው። ክረምት የሚወጣበትን እንግዲህ ከርመ ወይንም ከረመ ከሚል አንቀጽ እንደወጣ ተመልክተናል። አሁን ደግሞ ዝናብ ከየት ይገኛል የሚለውን ነው የምንመለከተው። እንግዲህ ፎሎ አድርጋችሁ ቤተሰብ ሁኑ ያላደረጋችሁ ማለት ነው። ሌላው ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩልኝ። ዘንመ ወይንም ዘነበ ነው የዝናብ የመዝነብ ማለት ነው። ይዘንም ይዘንባል፣ ይዘንም ዘንድ፣ ይዝነም በማለት ይላል። ዘነበ ነው አማርኛው ማለት ነው። ዘነበ፣ ይዘንብ ይዘንባል፣ ይዘንብ ዘንድ፣ ይዝነብ በማለት ይላል። ዘኒብ ዘኒሞት መዝነም፣ ዘኒሞት መዝነም ንዑስ አንቀጹ ማለት ነው። ዝኑም ውስጠዘ ሳድስ ነው። ዘናሚ ሳልስ ውስጠዘ ነው። አሁንም ክሩም ከራሚ እንዳልነው ደርበን ነው ያወረድ ነው። ዝኑም ዘናሚ ውስጠዘ። እንግዲህ ዝኑም ዘናሚ የዘነመ የሚዘንብ እንዲሁም ደግሞ የሚያዘንብ ማለት ይቻላል ማለት ነው ትርጉሙ። ይሄ ለአንድ ወንድ ነው። ዝኑማን ዘናመያን በብዙ፣ ዝንምት ዘናሚት ለአንዲት ሴት፣ ዝኑማት ዘናመያት በብዙ ለብዙ ሴቶች። መዝንም መስተዝንም መስም ውስጠዘ ለአንድ ሰው ማለት ነው፣ ለአንድ ወንድ ማለት ነው። መዝንማን መስተዝንማን በብዙ ለብዙ ወንዶች። መዝንምት መስተዝንምት ለአንዲት ሴት፣ መዝንማት መስተዝንማት በብዙ ለብዙ ሴቶች ማለት ነው። ዘነምት መድበል፣ ይሄ ዘር እንዳልኳችሁ ከረምት ብለናል። እሱ መድበል ሲሆን ምንድን ነው? ለአንድና ለብዙ ለሴትና ለወንድ የሚችል ማለት ነው። ዝንመት ሳቢ ዘር፣ ዝንመት አሁን ሳቢ ዘር ማለት ይሄ ከንዑስ አንቀጽ አንዱ ነው። ሌላው ዘንም ዝናም ብለን ደግሞ ዘመድ ዘር ነው። ይሄ ዘንም ይላል፣ ዝናም ይላል። እነዚህ ዘመድ ዘር ይሆናሉ ማለት ነው። ከአንቀጹ ጋር ተመሳሳይ ስለሆኑ ማለት ነው። ዘመድ ዘር የሚባለው ልክ አንቀጹን መስሎ በዘርነት ሲቀመጥ ነው። ዝናማት፣ ዘንማት፣ ዝናማት በብዙ። እነዚህ ደግሞ ብዙዎችን ዝናሞች ብለን ለመጥራት ዘንማት፣ ዝናማት ብለን እናበዛለን ማለት ነው። ዘንም ዝናም ያለውን ዘር ዘንማት፣ ዝናማት ብሎ ያበዛል ማለት ነው። ስለዚህ እናንተም እንደዚህ አንቀጽ መርጣችሁ በዚህ አይነት መልኩ ማባዛት ትችላላችሁ ወይንም ማርባት ትችላላችሁ። ስለዚህ አሁን ቅኔ የሚነገረው በክረምትና በዝናብ ነው። ክረምቱ የሚያጸድቃቸው አታክልት አዝርዕት አሉ። ደግሞ እንደዚሁ የሚጎዳቸው እንደዚሁ በክረምት የሚደርቁ አሉ፣ የሚለመልሙ አሉ። በነዛ መካከል እንግዲህ የእግዚአብሔርን ድንቅ ስራ እናያለን ማለት ነው። ፀሐይ የሚያለመልማቸው አሉ፣ ዝናብ ደግሞ የሚያደርቃቸው አሉ። ፀሐይ የሚያደርቃቸው አሉ፣ ዝናብ የሚያለመልማቸው አሉ። በፀሐይ የሚደርቁ የሚለመልሙ፣ በዝናብም የሚለመልሙ የሚደርቁ አሉ። እንግዲህ ይሄ ስራ የእግዚአብሔር ስራ ነውና የእግዚአብሔርን አድናቆት እያደነቁ እግዚአብሔርን እያመሰገኑ ቅኔውን እያመሰጠሩ ይቆጠራል ማለት ነው። ሁላችሁም ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ አጋሩልኝ። ይቆየን።